በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሩቅም ከቅርብም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የኛ ጌታ የኛ ተስፋ የኛ ሕይወት የኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ ይችን ጊዜ ባርኮ ቀድሶ ስለለገሰን ሌሊቱን በሰላም አንግቶ በቤቱ ስለሰበሰበን ከምንም በላይ ይህንን ቀን በእድሜያችን ላይ ጨምሮ ደግሞ ለንስሐ ስላደለን ቅዱስ የሆነው ስሙ ገዢ የሆነው ስሙ ጠርተን የማናፍርበት ስሙ ለደከመን ምርኩዝ ላዘንን መጽናኛ በዚህ ቀን ለተደሰትን ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬም በኋላ እስከ ዘላለሙ ድረስ በእውነት በምድርና በሰማይ ዛሬም ዘወትርም የተመሰገነ ማቴዎስ እንደጻፈው ምዕራፍ 16 ቁጥር 18 እንዲህ ይላል። ዛሬ ታላቅ ቀን ነው ለቤተ ክርስቲያን። ቅድም በተአምረ ማርያሙ ላይ እንዳደመጥነው ሰኔ 21 ቀን ለመጀመሪያ ጊዜ በፊልጵስዩስ ከተማ ሕንፃ ቤተ ክርስቲያን የተሰራበት ቀን ነው። አንዳንድ ቀናት ማናልፋቸው ብንማር ማንጠግባቸው ዕለታት መካከል አንዱ የዛሬው ቀን ነው። ቤተ ክርስቲያን እንላለን ባጭሩ ማለት ነው። ትርጓሜውን እንመልከት። በቅድሚያ በብሉይ ኪዳን ሁለት ቋንቋዎች አሉ። አንደኛው ካህን ተብሎ የሚጠራ ነው። ዘፍጥረት 49:6 መጽሐፈ ኢዮብ 30:28 ላይ ለሃይማኖታዊ ጉዳይ ብቻ ሳይሆን ለሌላም ማህበራዊ ግንኙነት ተሰብስበው የሚወያዩበትን ቦታ ካህን ብለው ይጠሩታል። በብሉይ ኪዳን እስራኤላውያን። ሁለተኛው ኤዳ ተብሎ የሚጠራ አለ። ይሄ ደግሞ ኦሪት ዘጸአት ምዕራፍ 12 ቁጥር 3 ላይ እግዚአብሔርን ለማምለክ ብቻ የሚሰበሰቡበትን ቦታ ኤዳ ብለው ይጠሩታል። የመጀመሪያው ለሃይማኖታዊ ጉዳይ ሊሆን ይችላል፣ ለማህበራዊ ጉዳይ ሊሆን ይችላል፣ ለሸንጎ ጉዳይ ሊሆን ይችላል። ይሄኛው ግን ኤዳ ብለን የምንጠራው ደግሞ ለሃይማኖታዊ ጉዳይ ብቻ የሚሰበሰቡበት ቦታ ነው። በሐዲስ ኪዳን ይሄንን ወደ ግሪክ ቋንቋ ሰባ ሊቃናት ሲተረጉሙት እንዲህ አይነቱን ስብሰባ አቅሌስያ ብለው ጠርተውታል። ሮሜ 8:29 እስከ 30፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ አቅሌስያ ማለት ኤክ የወጣ ካሊዮ የተለየ የሚል ትርጉም አለው። ሁለቱ ሲገጣጠም አክሌሲያ የሚለውን ትርጉም ያመጣል። ተጠርተው የወጡ ሰዎች የሚገናኙበት ቦታ። በቀጥታ ትርጉሙ አቅሌሲያ ማለት ቤተ ክርስቲያን ማለት ነው። አደረጃጀቷን እንመልከት። ትምህርት ነው የምንማረው፣ እንደ ኮርስ እንበለው ማለት ይቻላል። ቤተ ክርስቲያን በሁለት ትከፈላለች። አንደኛው የምትታየዋ ቤተ ክርስቲያን አለች፣ የምናያት ወይም በዓይነ ሥጋችን የምናያት ቤተ ክርስቲያን አለች፣ መለያ አላት። አንደኛ መልክዓ ምድራዊ አደረጃጀት አላት። ከስሩ እንመልከተው ብዬ ነው። የምትታየዋ ቤተ ክርስቲያን መልክዓ ምድራዊ አደረጃጀት አላት።
በጥቅሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል በመልክዓ ምድራዊ አቀማመጥ በኢትዮጵያ ውስጥ የምትገኘዋ ማለት ነው። መልክዓ ምድራዊ አደረጃጀት አላት የምትታየዋ ቤተክርስቲያን። ሁለተኛ አምልኮታቸውን የሚፈጽሙባት ቤት አላት። መንደር አይደለችም ማለት ነው ባጭሩ። አምልኮዋን የሚፈጽሙበት አምልኮታቸውን የሚፈጽሙባት ቤት አላት ቤተክርስቲያን እንሂድ እንድንል። ሶስተኛ የስልጣን ተዋረድ አደረጃጀት አላት የምትታየዋ ቤተክርስቲያን። ዲያቆን፣ ቄስ፣ ጳጳስ ይሄ የስልጣን ተዋረድ። እንደ አጥቢያ ካየነው ደግሞ ክቡር አባታችን አለቃ አሉ፣ ጸሐፊ አላት ወዘተ። የስልጣን ተዋረድ አላት የምትታየዋ ቤተክርስቲያን። አራተኛ እውነተኞችም ሐሰተኞችም ሰዎች ይኖሩባታል በምትታየዋ ቤተክርስቲያን ውስጥ። አሁን በምናያት ቤተክርስቲያን ውስጥ እውነተኞችም አሉ፣ ሐሰተኞችም አሉ። ይህንንም በማቴዎስ ወንጌል ምዕራፍ 13 ላይ ጌታ በሚገባ ገልጿል። አንተ መልካም ዘር ዘርተህ ነበረ፣ እንክርዳዱ ደግሞ ከየት መጣ ብለው ደቀ መዛሙር ሲጠይቁት ጌታችን በቀጥታ ጠላት ይህንን አደረገ ብሏቸዋል። ስለዚህ በምትታየዋ ቤተክርስቲያን ውስጥ ሁለት አይነት ሰዎች አሉባት ማለት ነው። አምስተኛ እኩልነትን መለያ ያደረገ ማህበር ናት። ፍትሃዊ ናት። እኩልነትን መለያ ያደረገች ማህበር ናት ያለንባት ቤተክርስቲያን የምትታየዋ። አሁን እኩልነት ስንል በዘር አይገደብም፣ በቋንቋ አይገደብም፣ በመልክ አይገደብም፣ በሀብት ልዩነት የለም ወዘተ። ሁላችንም በ40 በ80 ቀን ከማኅፀነ ዮርዳኖስ ተጠምቀንባታል፣ ተወልደንባታል። ስለዚህ በምትታየዋ ቤተክርስቲያን ብቻ ትክክለኛ ምን አለ ማለት ነው? ፍትህ አለ። እኩልነትን መሰረት ያደረገች ቤተክርስቲያን ናት። እቺ ምድራዊቷ ቤተክርስቲያን በዓይን የምናያት። የማትታየዋ ቤተክርስቲያን ደግሞ አለች። አንደኛ መልክዓ ምድራዊ አደረጃጀት የለባትም። የማትታየዋ ቤተክርስቲያን ወደፊት የምናገኛት ቤተክርስቲያን መልክዓ ምድራዊ አደረጃጀት የለባትም። ካርታ አልተሰራባትም። ሁለተኛ አንዲት ስትሆን በውስጧ ያሉት ከእግዚአብሔር ብቻ የተወለዱ የሚኖሩባት ናት። የማትታየዋ ቤተክርስቲያን ቅድም እንደገለጽነው ሁለት አይነት ሰዎች አይኖሩባትም። ወጥ ናት። ከእግዚአብሔር የተወለዱ ብቻ በደሙ የነጹ ብቻ የሚኖሩባት ቤት ናት የማትታየዋ፣ በዓይነ ሥጋችን የማናያት። ወደ በኋላ እንመለከተዋለን። ሶስተኛ ከፍጥረት እስከ ዳግም ምጽአት ያሉትን ስለምታካትት ዘመን አይቆጠርላትም። የማትታየዋ ቤተክርስቲያን ከፍጥረት ጀምሮ እስከ ዳግም ምጽአት ያሉትን ስለምታካትት ዘላለማዊት ናት፣ አትጠፋም ማለት ነው። እቺ ቤተክርስቲያን አትታይ። ባህሪዋን እንመልከት። የቤተክርስቲያን ባህሪያት በምንጸልየው አንድ ጸሎት ውስጥ ተካቷል። ይህ ሁሉን በፈጠረ አንድ አምላክ በሚሆን እግዚአብሔር አብ እናምናለን የምንለው የጸሎት ሃይማኖት አለ አይደለ? ከኔ ጋር ናችሁ? ሁሌ እንጸልየዋለን አይደለ? ራሱ ርዕሱ ምንድን ነው የሚለው? ርዕሱ ምንድን ነው የሚለው? የሃይማኖት ጸሎት። ተመልከቱ። አሁን የቅዳሴ ጸሎት አለ፣ የአኮቴት ጸሎት አለ ወዘተ በቤተ ክርስቲያን። ይሄ ደግሞ የሃይማኖት ጸሎት፣ ልመና አይደለም። ይሄ ጸሎት ምስጋናም አይደለም። ይሄ ጸሎት የምናምነውን እምነት እየመሰከርን የምንጸልየው የጸሎት አይነት ነው። ይግባል። ልመና አይደለም፣ ምስጋናም አይደለም። በዚህ መካከል ላይ የምናምነውን እምነት እየመሰከርን ከዚህ ውስጥ የቤተ ክርስቲያን ባህሪያትን ገልጸውባታል። ዶግማችን ነው ይሄ፣ የማይቀየር ማለት ነው። ሐዋርያት በሰበሰቧት
በሁሉም ቦታ በምትገኝ ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን እንለለ። አሁን ባህሪዋ ነው። ውስጡ 4 ነገሮች አሉ ከአይምሯችን ሊጠፉ የማይገባ የቤተክርስቲያን ባህሪ ብለን የምንገልጻቸው። አንደኛ ኩላዊት ናት፣ በሁሉ ያለች ናት። ይህንን ቋንቋ ለመጀመሪያ ጊዜ የተናገረው አግናጢዮስ ነው። ሌተር ኦፍ ሰርምኔስ የሚባል መልእክት አለ። ወደ ሰርምኔስ ሰዎች በጻፈው 8 መልእክታት ውስጥ አንደኛው ክፍል ላይ እንዲህ ይላል፣ ኢየሱስ ክርስቶስ ባለበት ቦታ ሁሉ ሁሉን አቀፋ ቤተክርስቲያን በዚያ አለች። በሁሉም ቦታ በምትገኝ ሐዋርያት በሰበሰቧት ስለሚል ኩላዊት በሁሉም ቦታ የምትገኝ ናት። ባህሪዋ ነው ይሄ። ሁለተኛው ሐዋርያዊት ናት። የሐዋርያትን ትምህርት የያዘች፣ የሐዋርያትን መንገድ የተከተለች፣ የሐዋርያትን መሰረት የተመሰረተች ክርስቶስ ተናገር በከንፈሬ ተቀመጥ በወንበሬ ተብለው ሐዋርያትን እንደላከ እነሱ ያስተማሩትን ትምህርት በቀጥታ እቺ ቤተክርስቲያን ስለያዘች አንዲት ቤተክርስቲያን መለያዋ ሐዋርያዊት ትባላለች። ሶስተኛው መለያዋ ቅድስት ኤፌሶን 5:25 አንደኛ ጴጥሮስ 4:15 አሁን ቅድስት በደሙ ስለተቀደሰች፣ በደሙ ስለተገዛች፣ በደሙ ስለተዋጀች፣ በደሙ ስለተመሰረተች፣ ስለነጻች ቤተክርስቲያን ቅድስት ትባላለች። ባህሪዋ ነው። አንዲት ናት። ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተክርስቲያን ስንት ናት? አንዲት ናት። በከተማ በገጠር በአፈር በጠጠር ብትሰራ ክብሯ ምንድነው? አንድ ነው። ይሄ ቤተክርስቲያን መለያዋ ነው። ሮጥ ባለ መንገድ ምሳሌዋን እንመልከት። በመጽሐፍ ቅዱስ ውስጥ ቤተክርስቲያን በብዙ መንገድ ተመስላለች። ጥቅሱንና መልእክቱን መካከል ላይ መብራራት የሚገባቸውን እያየን እንሄዳለን። አንደኛ ማኅደረ እግዚአብሔር አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ሁለተኛ የእግዚአብሔር መንግስት የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 5። ሶስተኛ የተቀደሰ ሕዝብ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። አራተኛ ለርስቱ የተለየ ወገን አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። አምስተኛ የበኩራት ማህበር ዕብራውያን 12 ቁጥር 23። ስድስተኛ የእግዚአብሔር መንጋ የዮሐንስ ወንጌል ምዕራፍ 10 የሐዋርያት ሥራ ምዕራፍ 20 ቁጥር 28። ሰባተኛ የክርስቶስ አካል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27። ስምንተኛ የእግዚአብሔር ቤተሰብ አንደኛ ጴጥሮስ ምዕራፍ 3 ቁጥር 17። ዘጠነኛ የወይራ ዛፍ ሮሜ 11 ቁጥር 17 እስከ 19። ወይራ እንደምናውቀው እይታን የሚስብ ተክል አይደለም። ወይራ ተክሉ በጣም ጠንካራ ነው። በጌታ ዘመን የተተከሉ ኢየሩሳሌም ላይ የተተከሉ የወይራ ዛፎች 2000 ዘመን አልፎ እስካሁን አሉ። ጠንካራ ነው ወይራ። ይህ ብቻ አይደለም፣ ወይራ ለማደግ ጊዜ የሚፈጅ ዛፍ ነው። ቶሎ የማይበቅል ግን ጊዜ የሚፈጅ አስተውሉ። ቤተክርስቲያን እኛን ለመለወጥ ጊዜዋን ትፈጃለች። እኛን ለማስተማር ጊዜዋን ትፈጃለች። እኛን ለማቆም ጊዜዋን ትፈጃለች። እኛን ለማቅረብ ጊዜዋን ትፈጃለች። እኛን ለመሰብሰብ ጊዜዋን ትፈጃለች። እኛን ቅዱስ ሥጋውና ክቡር ደሙን እንድንበቃ ለማድረግ ጊዜዋን ትፈጃለች። ስለዚህ የወይራ ተክል ተብላለች ቤተክርስቲያን። በዛ ላይ ደግሞ ወይራ ጠንካራ ነው ብለናል። ቤተክርስቲያን በከባድም በቀላል ሁኔታ ተገፍታ የማትወድቅ አጥሯ ጥልቅ መሰረቷ ጥልቅ የሆነ በጣም ጠንካራ ቤተክርስቲያን ናት። ስለዚህ የወይራ ዛፍ ተብላለች። አስረኛ የእግዚአብሔር መቅደስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። 11ኛ የወርቅ መቅረዝ የዮሐንስ ራእይ ምዕራፍ 2 ቁጥር 4። 12ኛ የክርስቶስ ሙሽራ ኤፌሶን 5 ከ1 እስከ 35። 13ኛ የበጉ ሚስት ራእየ ዮሐንስ ምዕራፍ 19 ቁጥር 7። ይህንን እንመልከተው።
የዮሐንስ ራእይ ምዕራፍ 19 ቁጥር 7 ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ሰጥቷታልና ቀጭኑ የተልባ እግር የቅዱሳን የጽድቅ ሥራ ነው ይላል። የበጉ ሚስት ለበጉ የተዘጋጀች ያለንባት ቤተ ክርስቲያን በመጨረሻው ዘመን የበጉ ሚስት ሆና ለዘላለም ትኖራለች። ስለዚህ በውስጧ ማን ይኖራሉ? ቅዱሳን ይኖራሉ። የጽድቅ ሥራ የሰሩ ዓለምን ድል የነሱ ራሳቸውን በክብር የጠበቁ ሃይማኖታቸውን ያስጠበቁ እነዚህ ለዘላለም ከበጉ ሚስት ጋር ይኖራሉ። የበጉ ሚስት ተብላለች ቤተ ክርስቲያን። 14ኛ የእግዚአብሔር እርሻ አንደኛ ቆሮንቶስ 3:9 15ኛ የእውነት አምድና መሰረት አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 18ኛ ሙሽራ መኃልየ ዘሰሎሞን ምዕራፍ 4 ቁጥር 1 እስከ 4 ይሄ ደግሞ የሚደንቅ መልእክት አለው። መኃልየ ዘሰሎሞን ላይ እንዲህ ይለናል። ምዕራፍ 4 ቁጥር 1 ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ፣ በዓይነ ርግብ መሸፈኛሽ ውስጥ ዓይኖችሽ እንደ ርግቦች ናቸው፣ ፀጉርሽ ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው ይላል ሶሎሞን። ወዳጄ ሆይ ውብ ነሽ በዓይነ ርግብ መሸፈኛዎችሽ ውስጥ ይላል ሙሽራዋን ሲገልጻት። አሁን አንድ ሙሽራ እንደምናውቀው በዓይነ ርግብ ትሸፈናለች። እሷ ቤት ውስጥ ያለውን ሰው ሁሉ ታያለች። ሰው ግን እሷን ያያታል? ከኔ ጋር ናችሁ? ያያታል? ስለዚህ ሙሽራዋ እንድትታይ ሙሽራው ምን ያደርጋል? ምን ያደርጋታል? ይገልጣታል። ሙሽራዋ ሁላችንን ታያለች፣ ትመለከታለች። ማን ለምን እንደመጣ፣ ማን ምን ሆኖ እንደመጣ፣ ማን አልቅሶ እንደመጣ፣ ማን ተክዞ እንደመጣ፣ ማን ተሰብሮ እንደመጣ፣ ማን ቆስሎ እንደመጣ፣ ማን ተደስቶ እንደመጣ፣ ማን እንቅልፍ አጥቶ እንደመጣ፣ ማን ሰላሙ ደፍርሶበት እንደመጣ ሙሽራዋ ታያለች። እኛ ግን እሷን አናያትም። አሁን የዘረዘርናቸውን ነገሮች እዚህ ትተን የምንሄድባት ቤት ናት። ስለዚህ እሷን ለመግለጽ ሙሽራው በወንጌል አማካኝነት እኛን ከእሷ ጋር ያስተዋውቃል። ስለዚህ ባጭሩ ሙሽራ ተብላለች። ፀጉርሽ አለ ከገለዓድ ተራራ ላይ እንደሚወርድ የፍየል መንጋ ነው ይላል። የገለዓድ ተራራ በብሉይ ኪዳን ፍየሎች ይሰማሩበታል። እነዛ ፍየሎች እድሜያቸው አንድ ቀን ብቻ ነው የሚቆየው። ቀኑን ሙሉ ተሰማርተው ማታ ለሰዎች ኃጢአት ሶሎሞን ወደ ሰራው ግዙፍ ቤተ መቅደስ ለመታረድ ይገባሉ። የአንድ ቀን እድሜ ቢኖራቸው ፍጻሜያቸው ግን በቤተ መቅደስ ውስጥ ነው። ስለዚህ መጨረሻችን ናት ማለት ነው ቤተ ክርስቲያን። መጀመሪያችን ብቻ አይደለም፣ አካላችንን የምታርፍበት ቤት ናት። ስለዚህ ፀጉርሽ ከገለዓድ ተራራ ላይ እንደሚወርድ የፍየል መንጋ ነው። ስለዚህ ኖሮ ኖሮ ከቤት ዞሮ ዞሮ ከቤት ወይም ውሎ ውሎ ከቤት እንደምንለው አይነት ተረት። ስለዚህ ቤተ ክርስቲያን ሙሽራ ተብላለች። 19 ታላቅ የስንዴ አዝመራ የማቴዎስ ወንጌል ምዕራፍ 13 ቁጥር 24 20 የኖህ መርከብ የኖህ መርከብ ውስጥ አውሬዎች ገብተዋል። ሲወጡ ከአውሬነት ጸባያቸው አልተቀየረም። ቤተ ክርስቲያን ግን ከኖህ መርከብ ትበልጣለች። አውሬ ጸባይ ይዘው የገቡባት ሰዎች ለስላሳ ሆነው ይወጡባታል። የሆነ ሆኖ ግን የኖህ መርከብ የቤተ ክርስቲያን ምሳሌ ናት። 21ኛ በእመቤታችን ልክ እናድርገው የአሳ ማጥመጃ መረብን ትመስላለች ይላል የማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ። እነዚህ 21ዱ በሚስጥርም በዘይብም በቀጥታ ክርስቶስን ደቀ መዛሙርቱም ያስተማሩት
ስለ ቤተ ክርስቲያን ነው። ቤተ ክርስቲያን በቅዱሳን አባቶቻችን ምስክርነት ቱርቱሊያን የሚባል ሊቅ በ160 እስከ 125 ዓመተ ምህረት ከ160 እስከ 125 በዘመነ ሐዋርያት የነበረ ነው። እንዲህ ይላል፣ ቤተ ክርስቲያን የክርስቶስ አካል ናትና በንጽህና ልትታወቅ ይገባታል። ቤተ ክርስቲያን የክርስቶስ አካሉ ናትና በምን ልትታወቅ ይገባታል? በንጽህና በቅድስና። መለያዋ ቤተ ክርስቲያን ይሄ ነው። ሕይወቷ ነው ቤተ ክርስቲያን፣ መለያዋ ነው ይሄ። እሷ ቅድስ ስለሆነች እኛን ቅዱሳን ታሰኘናለች። ስለዚህ የቤተ ክርስቲያን መለያዋ እግዚአብሔር ስለሆነ መታወቂያዋም ቅድስናዋ ነው። አክብረን ልንከብርባት፣ ቀድሰን ልንቀደስባት በምድር ላይ ያለች ዘላለማዊ ሰማይ ስለሆነች ቤተ ክርስቲያን ይህች ናት ይላል ቱርቱሊያን። ሲፒሪያን ዘካርቴጅ የተባለ ሊቀ ጳጳስ ደግሞ እንዲህ ይላል። የዚህ አባት ሁልጊዜ ከአእምሯችን ላይ የማይጠፋ ንግግር ነው ያስቀመጠልን። ቤተ ክርስቲያን እናትህ ካልሆነች እግዚአብሔር አባትህ ሊሆን አይችልም። ሁላችንን እንመልስ። ቤተ ክርስቲያን ምናችን ናት? ቤተ ክርስቲያን ምናችን ናት? እናታችን ናት። ቤተ ክርስቲያን እናትህ ካልሆነች እግዚአብሔር አባትህ ሊሆን አይችልም። ስለዚህ እናቴ ብለን የምናምናት ቤተ ክርስቲያንን እግዚአብሔር አባቴ ነው ለማለት መሰረት ናት። ስለዚህ እናታችን ቤተ ክርስቲያን እንላታለን። አሳዳጊያችን፣ መጋቢያችን፣ የቃሉን ወተት የምትሰጠን፣ ከፍ ከፍ የምታደርገን፣ ማግባት ብንፈልግ የምትሞሽረን፣ በቤተ ክርስቲያን ሕይወት ውስጥ ተጠልለን ተጽናንተን እንድንኖር የምታስችለን፣ ብንደገፋት የማንጥላት፣ ብናስታውሳት የማትረሳን እናታችን ናት። እናትነት ታውቃላችሁ አይደለ? ምን ይላል? የዕብራውያን አንድ ምሳሌ አላቸው እስራኤላውያን። እግዚአብሔር ስለ እናት ሲገልጹ እግዚአብሔር በሁሉም ቦታ መኖር ስለማይችል እናትን ፈጠረ ይላል። ግልጽ ነው። እግዚአብሔር በሁሉም ቦታ ይኖራል፣ ባህሪው ነው። ግን ምን ያህል እግዚአብሔር እንደምትወክል እናት ይዋት። እግዚአብሔር በሁሉም ቦታ መኖር ስለማይችል ማንን ፈጠረ? በምድር እናትን። እግዚአብሔርን ወክላ እኛን ሁሉን ነገር ታደርጋለች እናት። እስኪ የምናደርግላትን ነገር ደግሞ በምዕራባውያን አባባል እንመልከተው። አንዲት እናት ለ10 ልጆቿ የምታደርገውን ነገር 10 ልጆች ለአንድ እናት አያደርጉም ይላሉ። የኢትዮጵያን ማህበራዊ ሕይወት ይሄን ይገልጸዋል አይደለ? 10 ልጆች ለአንድ እናት አንድ ነገር አያደርጉም። አንዲት እናት ግን ለ10 ልጆቿ የምታደርገውን መውጣት፣ መውረድ፣ መጎሳቆል፣ መቸገር፣ ማጣት ዘርፈ ብዙ ነገር ነው። 10 ልጆች ግን ለአንድ እናት ለማድረግ ይቸገራሉ። ቤተ ክርስቲያን እናት ናት ስንል ከዚህ በላይ ናት። እንወቃት፣ እንመናት፣ እንጠጋት፣ እንውደዳት፣ እንማርባት፣ እንሰብሰብባት፣ እናፍቅራት። ስለዚህ ቤተ ክርስቲያን እናት ካልሆነች እግዚአብሔር አባት ሊሆን አይችልም ይላል። ኢሬኔዎስ የተባለ ደግሞ ታላቅ ሊቅ ነው። እንዲህ ይለናል፣ መንፈስ ቅዱስ ባለበት ቦታ ሁሉ ቤተ ክርስቲያን ከሙሉ ጸጋው ጋር አለች። መንፈስ ቅዱስ ባለበት ቦታ ሁሉ ቤተ ክርስቲያን ደግሞ ከሙሉ ጸጋዋ ጋር፣ ከምስጢራቷ ጋር፣ ከክብሯ ጋር፣ ከልዕልናዋ ጋር፣ ከኃይሏ ጋር፣ ከጉልበቷ ጋር፣ ከውበቷ ጋር አለች ይላል። ስለዚህ ቤተ ክርስቲያን የሌለችበት ቦታ የለም ማለት ነው። አውግስጢን የተባለው ሊቅ ደግሞ እንዲህ ይላል፣ ከቀዳማዊ አዳም ጎን አንዲትን አጥንት ወስዶ ገዳሙ
በተፈጥረት በሰዎች ታሪክ ውስጥ ከቀዳማዊ አዳም ጎን አንዲት አጥንት ወስዶ ሔዋንን እንደሰራ ሁሉ ከአዳም ጎን አንድ አጥንት ወሰደ፣ ሔዋንን እንደሰራት ሁሉ ከክርስቶስ ጎን በፈሰሰው ደምና ውሃ የሁሉ እናት የሆነች ቤተክርስቲያን ተመሰረተች ይላል። ይህ እንዴት እንዳገናኙ አያችሁ? ከአዳም ጎን አንዲት አጥንት ወሰደ፣ ሔዋንን ሰራ። የጥቂቶች እናት የተባለችም ሔዋንን ከክርስቶስ ጎን ደግሞ ደምና ውሃ ፈሰሰና በፈሰሰው ደምና ውሃ የሁሉ እናት በምትሆን ቤተክርስቲያንን ሰራት፣ ፈጠራት። ስለዚህ ቤተክርስቲያን መስቀል ላይ የተገኘች ጸጋ ናት ይለናል ዮሐንስ አፈወርቅ። ደግሞ እንዲህ ይላል፣ ለሕይወት ከቤተ ክርስቲያን ሌላ ልትጠጋበት የምትችል ስፍራ ይኖር ይሆን? በጥያቄ ነው የሚጀምረው። ለሕይወትሽ ከቤተ ክርስቲያን የበለጠ የምትጠጉበት ቦታ ይኖር ይሆን? የለም ይልና እርሷ ድህነት ናት፣ እርሷ መሸሸጊያ መጠጊያ ናት፣ ከሰማይ በላይ ከፍ ያለች ናት፣ ከምድርም እጅግ የራቀች ናት። አታረጅም፣ ሁልጊዜ እንዳበበች ትኖራለች። ስለዚህ ቅዱሳት መጻሕፍት ጽኑነቷን የማትለወጥ መሆኗን ድንግል፣ ክብሯንም ሲገልጹ ንግሥት፣ ለእግዚአብሔር ያላትን ቀረቤታ ለመግለጽ ሴት ልጅ፣ መካንነቷ ተወግዶ ፍሬያማ መሆኑን ለመግለጽ 7 የወለደች ትባላለች ይላል። መካንነቷ ተወልዶ ዛሬ እኛን የወለደች ያበዛች፣ የሰበሰበች፣ አንድ ያደረገች፣ ፍትህ ያስተማረች፣ ሰላም ያጎናጸፈች፣ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምድራችን በሰው ማህበራዊ ሕይወት ውስጥ የገባች፣ ፊደል ቀርጻ የሰጠች፣ ይሄ ማለት ይሄ ነው ለማለት ይሄ ነው እስከ ድረስ ሁሉም ኢትዮጵያዊ እንዲገለገልበት በማህበረሰባዊ ሕይወት ውስጥም የገባች፣ ሰላም የሰጠች፣ መከላከያ ሚኒስቴር ሆና ያቋቋመች፣ ጠላት ኢትዮጵያን ሲወር የመጀመሪያው ግፍ የሚቀምሰው የእኛ ቤተክርስቲያን ናት። ጽላቷን ይዛ የምትዘምት፣ በአካባቢው በጎጠብ ሲጀመር የሰላም ሚኒስቴር ሳይመሰረት በፊት ሰላም ሚኒስቴር ሆና ደጀ ሰላሟን ለእርቅ ያዘጋጀች፣ በሰዎች ማህበራዊ ሕይወት ውስጥ ጸጥታ እንዲሰፍን ያደረገች ዘላለማዊት ቤተክርስቲያን ናት። ስለዚህ አብዝታናለች፣ ድንግል አትባልም፣ 7 ወይም ብዙ የወለደች ናት ይላል ቅዱስ ዮሐንስ አፈወርቅ። ይህንን ከምንም በላይ ቤተክርስቲያን የፍትህ መገኛ ናት። ይህንን ለመደጋገም የፈለኩት ምንድን ነው? ለምሳሌ እንቅልፍ ለምኔ የሚል የብላቴን ጌታ ማኅተመ ሥላሴ ወልደ መስቀል አንድ ግሩም መጽሐፍ አላቸው። ራሱ ርዕሱ ደስ ይላል። እንቅልፍ ለምኔ ይላል። አንድ ሰው ወደ አንድ ሀገር ይሄዳል። እዛ ለመኖር ፈልጎ የነበረበት ሀገር ሰልችቶት ወይም ችግር ገብቶት እዛ ሀገር እንደገባ ቤተሰቡን ይዞ እንደገባ ጥያቄ ያቀርባል። ሀገሩ እንዴት ነው ይላል። ጎረቤቱ ምን አለው? አገሩስ የሚበላ የሚጠጣ መዋያ ሞልቷል፣ ግን ፍትህ የለም። እኔ ፍትህ ምን ይሰራልኛል? የሚበላ የሚጠጣ ካገኘሁኝ ብሎ ደስ አለው፣ መኖር ጀመረ። ጎረቤቱ አልወለደም። እሱ ግን 5 ልጆቹን ነው ይዞ የገባው። ከሰሰው። ክሱ ምንድን ነው የሚለው? እኔ ምንም ልጅ አልወለድኩም፣ እሱ 5 ልጅ አለው፣ ሚስቱን ይስጠኝና ከሷ 1 ልጅ በወልድ አለ። አስቡት። ተጠየቀ። በፍጹም አለ። ምን አይነት ሀገር ነው የመጣሁት አለ። ዳኛው ፈረደበት። እንዴ ግፈኛ ነህ እኮ አንተ፣ 5 ልጅ አለ፣ እሱም 1 ልጅ የለውም። ምን አለበት ሚስትን ሰጥተህ 1 ወልዳለት ወደ ቤት ብትመለስ?
ሚስቱን ተቀማ። ትንሽ መኖር እንደጀመረ በዚሁን በሌላም ምክንያት ተበሳጭቶ አልጋ ላይ ዋለ። ጎረቤት ሰብሰብ ብሎ መጣ። እግዚአብሔር ይማረ ከማለት ይልቅ አንተ በአንተ የተነሳኛ ስራ ፈተን መሞት የለብህም፣ ስለዚህ ምን ልታረጉኝ ነው አላቸው። መቀበር አለብህ። አሁንም ለሁለተኛ ጊዜ ዳኛ ሄዶ ተከሰሰ። ዳኛው ባለፈው ብዛት ያለው ልጅ ወልደሃል፣ ይሄን ስጥ ብለህ ፈርደንብሃል። አሁን ደግሞ በአንተ ሞት የተነሳ ሰው ስራ ፈቶ ይውላል ወይ? እና ምን ልታረጉኝ ነው? መቀበር አለብህ። ከነምኑ የምን እጦት ነው? የምን እጦት ነው? እሱ ግን ምንድን ያለው? ዳቦ ይኑር እንጂ ፍትህ ለኔ ምን ይሰራልኛል? አስቡት። ፍትህ ቤተ ክርስቲያን ለዚች ሀገር ያስተዋወቀችው ትልቅ ጸጋ ነው። ከነ ተቋሟ እኮ አውደ ምሕረት እንላለን። የምሕረት አደባባይ ደጀ ሰላም እንላለን። የሰላም አደባባይ፣ የሰላም ደጅ። እዛ ውስጥ ምን ይደረግበታል? እርቅ ይከናወንበታል፣ አንድነት ይፈጠርበታል። ይህን ሁሉ ያደረገች ቤተክርስቲያን ናት የኢትዮጵያ ቤተክርስቲያን። በፍጹም ጠላት ሊኖራት የማትገባ ቤተክርስቲያን ናት። ስለዚህ ብዙ ወልዳለች፣ መካን አትባልም ይለናል ቅዱስ ዮሐንስ አፈወርቅ። ከኢትዮጵያውያን አንድ ጥቅስ እንውሰድ። ሁለተኛው የሀገራችን ፓትርያርክ ታላቁ ሰማዕት ብፁዕ ቅዱስ አቡነ ቴዎፍሎስ የተሾሙ ዕለት ግንቦት 163 ዓመተ ምህረት እንዲህ ብለዋል። ሐዲስ ሕይወት መጽሔት በግል መጽሔታቸው ላይ ቢወጣው ገጽ 163 ላይ እንደው ማታ ሳነብ ስላየው ደስ ስላለኝ ነው። የተሰቀለውና ከሙታን ተለይቶ የተነሳው ክርስቶስ ቤተ ክርስቲያንን የመሰረተው በመስቀሉና በትንሣኤው ያስገኘው ድህነት በሰው ልጆች ታሪክ ውስጥ ለመላው ዓለም ይገለጥ ዘንድ ነው። ክርስቶስ ሁልጊዜ በቤተ ክርስቲያን አድሮ ይኖራል። በጣም ደስ ይላል። ክርስቶስ መቼ ጊዜ ሁልጊዜ በቤተ ክርስቲያን አድሮ ይኖራል። መንፈስ ቅዱስም ሁልጊዜ የቤተ ክርስቲያንን ሕይወት በተግባር ይመራል። ቤተ ክርስቲያን የሁሉም ናትና። ሐዲስ ሕይወት ገጽ 40 ግንቦት 163 ዓመተ ምህረት። ክርስቶስ በቤተ ክርስቲያን ሁልጊዜ ይኖራል። መንፈስ ቅዱስ ደግሞ የቤተ ክርስቲያንን ሕይወት ምን ያደርጋል? ይቆጣጠራል። ሰውን ወደ ንስሐ ያመጣል። ቅዳሴውን ያከናውናል። ምዕመናንን ይጋብዛል፣ ይቀሰቅሳል። ወንጌልን ያስፋፋል። ዝማሬው አእምሯችን ውስጥ እንዲገባ ያደርጋል። ዘፈንን ያወጣል። ሽብሸባን ያስተምራል። ይህ ማለት ምን ማለት ነው? በየትኛው መንገድ ቤተ ክርስቲያን ምንጊዜም በመንፈስ ቅዱስ ተመርታ ትኖራለች። ሕይወቷን ክርስቶስ ስለሆነ አድሮባት ይኖራል። ስለዚህ እቺ ቤተ ክርስቲያን መለያዋ ሁሉን መመገብ ነው እንጂ ሁሉን መዋጥ አይደለም። አንድ የእንስሶች ፓርላማ ተቋቁሟል በሆነ አፍሪካ ሀገር። በዛ ልመስለው ስለማያስኬድ ማለት ነው እኛ ካለኝ እና ምንድነው ጅብ ተነሳ። ጥያቄ ያቀረበችው እኔ ፍትህ ጎሎብኛል አለ። ምን ሆነሃል? አውሮፕላኑ አንበሳ ተስኖበታል። አንበሳ ሻይ የሚል ተሰጥቷል። እንደገና ደግሞ ይሄ ብቻ አይደለም፣ አንበሳ አውቶቡስም አለ። ስለዚህ ስሜ መቀየር አለበት። ከግብሬ ጋር እየሄደ አይደለም። ሰዎች ለክፉ ነገር እየተገለገሉብኝ ነው። ጦጣ ተነሳች። ለአንተ እኮ ምርጥ ስም ነው እኮ የተሰጠ። ለምን ታማራለህ? ከአይምሮ በጎ ነገር አውጣ እንጂ አለችው። እንዴት አላት? ይቅርታ እንግዲህ እነ ትራፊክ እነ መሬት አስተዳደር በማን ስም ተሰይመዋል? ሰዎች የሚሰይሙትን ነው አይደለ? ስለዚህ
ሰው በተቃራኒ ነገር ሌላ ነገር ቢያነሳ ሌላው ነገር ደግሞ በበጎ ነገር ይሄን ሊያነሳለት ይችላል። ምሳሌው ክፉ ቢሆንም ሰዎች ውስጥ እንዲህ አይነት ነገር ካደረ አይምሮን ይገዛል። ሰው የሚናገረውን አያውቅም። ስለዚህ ቤተክርስቲያን እያንዳንዳችን ቤተክርስቲያን ስለሆነ ክርስቶስ እንዳደረብን እንመን። የሚመራን ክርስቶስ ነው። የሚያስተምረን መንፈስ ቅዱስ ነው። የሚመክረን መንፈስ ቅዱስ ነው። የሚጽፍልን መንፈስ ቅዱስ ነው። የሚያስረዳን መንፈስ ቅዱስ ነው። ከእንቅልፋችን ቀስቅሶ ቅዳሴው እንድንሳተፍ የሚያደርገን መንፈስ ቅዱስ ነው። መስዋዕቱ ምን እንደሆነ በተግባር ተለውጦ እንድናየው የሚያስገድደን መንፈስ ቅዱስ ነው። ስለዚህ ክርስቶስ በቤተ ክርስቲያን ውስጥ ሁልጊዜ አድሮ ይኖራል። መንፈስ ቅዱስ ደግሞ የቤተ ክርስቲያንን ሕይወት ይቆጣጠራል ይላሉ ቅዱስነታቸው። አንተ ጴጥሮስ ነህ፣ በዚህችም አንደበት ላይ ቤተ ክርስቲያኔን እሰራለሁ። ለመጀመሪያ ጊዜ ቤተ ክርስቲያን ፊልጵስዩስ ውስጥ በ60 ዓመተ ምህረት ሰኔ 21 ቀን የተጀመረበትን ቀን ዛሬ ቤተ ክርስቲያን እያከበረች ትገኛለች። በሀገራችን ደግሞ የመጀመሪያዊቱ ቤተ ክርስቲያን ርዕሰ አድባራት ወገዳማት አክሱም ጽዮን ትሰኛለች። የድንግል ማርያም በረከት ረድኤት በሁላችን ላይ ይሁን። የቅዱሳን አባቶቻችን ሐዋርያት ትምህርታቸው በረከታቸው በእኛ ላይ ይደር። የመድኃኔዓለም ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት ከሀገራችን በኢትዮጵያ በምንማርባት ቤተክርስቲያናችን በሥጋም በመንፈስ በወለዱን ቤተሰቦቻችን ላይ ለዘላለሙ ጸንቶ ይኑር።